ለልጁ ከውሃ ጋር ቀላቅለሽ መርዙን ስጪው የተባለችው የቤት ሰራተኛ ደፋችው። ውሃውን የምታመጪው ቀምመሽ ነው ወይ? እስካሁን ለምን ዘገየሽም? ሲል ዳዊት ለአበባ ነገራት። ምን ልትሰሪ ወደ ኪችን መጣሽም? ስትል ለሉሊት አበባ የቤት ሰራተኛዋ ትነግራታለኝ። እኔማ አንዳንድ ስራ ላግዝሽ ነበር የመጣሁትም ብላ ስትመልስላት፣ ይቅርታ አድርጊልኝ የሞቀ ውሃም ቢሆን ጎድቼሽ ነበርም ስትል መልሳላታለኝ። ወይዘሮ አልማዝ ለቤት ሰራተኛዋ ደውላ እቤት ሰው የለም ወይ መንጣት እፈልጋለሁም ስትል ነግራታለች። አዎ ስትላት እቤት መታ የልጄ ክላስ አሳይኝ ጠረኗ ናፍቆኛለም ስትል ለሷ መልሳላታለች። ክላሷን ካሳየቻት በኋላ ግን የፈተሸችው ዶክመንትን ለመውሰድ ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበል። በእንጀራነቷ የምትሰቃየዋ ተማሪ ሉሊት ክፍል 78 እንግዲህ ወይዘሮ አልማዝ የእንጀራ ልጆቿን ስታሰቃይ እየከረመች እንዲሁም ዳዊትም በልጅነቱ ጎዳና ላይ እጥላው በማደጎ አድጎ በልጅነቴ ያሰቃየችኝን ያችን ሴትዮ አለቃትም እያለ ሲፈልጋት እየከረመ በመጨረሻም አግኝቷት አግቷት እያሰቃያት እንዳለ ወታ ነበር። በዛም ተናዶ ነበረ። ያንን እሱ ስለ አመለጠች ደግሞ አሁን በተረዋ የቤት ሰራተኛ እዛ ቤት ገብታለች። ያቺ የቤት ሰራተኛ እንደምትፈልግም ኤልሲ ጦልጧሌት ለወይዘሮ አልማዝ ነግራት ነበር። ሉሊት ሰራተኛ ትፈልጋለች። እሷ የራሷን ስራ ስለጀመረችም ሰራተኛ ያስፈልገናልም ብላ ለሷ ስለነገረቻት ለደላላው ደውላ አንዷ ዘመዴ ስራ ትፈልጋለች ብላ ወደዛ ቤት እንድትገባላትም ሞክራ ነበር። በዛ መሰረት ለደላላው እንደነገረችው ያች ልጅ ወደ ስራ ቦታ ሄዳለች። ወይዘሮ አልማዝ ግን ስልክ እያወራቻት እቤት ያለውን ነገር እንድትፈጽምላት ያደረገች ናት። ያንን የሰጠቻትን መርዝ በውሃ ቀላቅላ ውሃን ጭልኝ ብሎ ሲያዛትም ለመውሰድ ስትጣደፍ ሉሊት ወደ ኪችን ስትገባ በጣም ትደነግጥና እለዋ ላይ ትደፋባታለች። ምን ልትሰሪ መጣሽ? ይቅርታ አድርጊልኝ የሞቀ ውሃም ቢሆን ጎድቼሽ ነበረም ስትልም ሉሊት ነግራታለች። እኔማ የመጣሁት አንዳንድ ስራ ላግዝሽ ነበረም ስትልም ለሷ መልሳላታለች። ሁሉም በቃኝ ነው የሚሉት ምን የሚሰራ አለና ነው የመጣሽው ስትል መልሳላታለች። በጣም ትናደዳለች። ውሃውን ቀምመሽ ነው ወይ የምታመጪው? እስካሁን ለምን ዘገየሽ? ሲል ዳዊት ነገራት። እንዳይደፈርስ ቃስ ብዬ አጥልሌ ነው ያመጣሁልህም ስትል ለሱ ነግረዋለች። ለምንድነው የሚደፈርሰው ብሎ ሲነግራት ነገርም ይደፈርሳል እኮ ብላ ለሱ ተመለስለታለች። እሱ ጋር ትሳፈጣለች። እሱ ደግሞ በጭራሽ እንድትሳፈጠውም አይፈልግም። ሉሊት ወደ እህቷ ጋር ወደ ልዕልት ጋር እትሄድና ያለውን ነገር ትነግራታለች። ዳዊት የነገረኝ ነገር አለ ብላ ያን ነገር ምንድን ነበረ? እናቷ ጋር እንደምትሄድ ከእህቷ ተደብቃ ተነግራታለች። እነሱን ካመንሻቸው እሺ በዚህ መልክ እኔን ጠረጠርሽኝ ማለት ነው ወይ ብላ ትነግራታለች። እየሄድሽ እናትሽን እንደምታገኛት ሁሉ ነግረውኛል። አንቺ እንደዚያ ካደረገሽ አንድ ነገር እንድትነግርልኝ የምፈልገው የያዘችውን መረጃ እንድትሰጠኝ እፈልጋለሁ። እምቢ ካለች ደግሞ በእጅ ላይ ያለውን ፋይል አጋልጥባታለሁ ስትል ለእናቷ ለልጇ ተነግራታለች። የእናቷን ክፋት ሉሊት እንደምትፈጽም ለምን በዚህ መልክ አንቺ እኔን እንደጠረጠርሽኝ አላውቅም ብላ በጣም ትናደዳለች። በቃ እነሱን ካመንሻቸው ይበቃልም ስትላት እነሱንም አምናችኋለሁ አንቺንም አምንሻለሁ ግን ያሉኝ ውሸት አይደለም ስትልም ነግራታለች። በቃ እኔ እሱን ካሌብን አታግቢው ስላልኩሽ ነው ወይ አንቺ እኔን በዚህ መልክ ልትጠረጥርኝ የፈለግሽው ስትል ለእህቷ ትነግራታለች። አይ እንድትጠነቀቂ ነው የፈለኩት እናትሽ መልካምና ጥሩ የምታስብ ስላልሆነች ነው። እኔ ደግሞ በስራዬ ላይ እንቅፋት የሚሆነብኝን ሰው ሰላም አልፈልግም ነው ስትል ለሷም ትነግራታለች። ካሌብ ሳሎን ተቀምጦ ከፍቅረኛው ከሉሊት ጋር ቁጭ ብሎ ስለ ራሳችን ማሰብ አለብን እያለ እየነገራት ነው። ለምንድን ነው የምንዘገየው? ባራዘምነው ሰዓት ብዙ ነገሮች እየተበላሹብን ነው እያሉት ቁርጥ እያለው ነገር ላይ መድረስ መወሰን አለብን ብሎ እየነግራታል። ያንን ነገር በባለፈው አውርተን የለም ወይ ያንተን ሀሳብ እኔም ሳልደግፈው ቀርቼ እኮ አይደለም፣ ግን መጀመሪያ የጀመርነውን ነገር መስመር እናስይዘው ስትል ለካሌብ ትነግረዋለች። ምክንያቱም በሀሳብም ጭልጥ እያለችው የወይዘሮ አልማዝን ነገርም መጨረስ እና ስራዋንም በስርዓት መጀመር እንዳለባት ከዚያ በኋላ የራሳቸውን ህይወት መጀመር እንዳለባቸው ትነግሯለች። እኔ ግን
መጀመሪያ ማስቀደም ያለብን ስለኔና ስላንቺ ጉዳይ ነው ብሎ በሂደት ሌላው እንደሚጣራ ለሷ ይነግራታል። ወደ ውጪ ለምን አንወጣም እንደዚህ ከምንቀመጥ በማለትም ስትነግረው እሺ እኔም ከምቀመጥ ውጭ ላይ ዘና እያልን ለምን አናወራም በማለት በዛ ሀሳብ ተስማምተው ወደ ውጭ ለመውጣት ይፈልጋሉ። የቤት ሰራተኛዋ ምንድነው የት ልትሄዱም ነው ስትል ትጠይቃለች። እዚህ ከምንቀመጥ አየር እንቀበል በማለት ይመልሱላታል። ያማ ጥሩ መልካም አንተም እቤት ከምትቀመጥ ጥሩ ነው በማለት ተመለሳለች። ሁለቱ እጅ ለእጅ ተያይዘው ሊወጡ ሲሉ እንዴት እንደምታምሩ እኮ አይለያያችሁ ብላ ተመርቃቸዋለች። አሜን ብለው እነሱም ይሄዳሉ። አሜን እኮ አሉ። ይህንን ደስታማ ደውዬ ነው የማበስራት ብላ ለወይዘሮ አልማዝ ስትደውልላት እልል በይ አንድ ነገር የምስራች ልንገርሽ ብላ ትነግራታለች። ምን እንደሆነ ሳይገባኝ ነው ወይ እልል የምለው ብላ ስትነግራት ያንቺ ያልሽውን ልጅ እትተዋለች እቤት የሚቀመጠውን ልጅ ከሱ ጋር ተያይዘው እወጡም ስትልም ለሷ ትነግራታለች። እንዴት የምታሳዝን በጣም የዋህ ሁለት የዋህና መልካም ሰዎች ሲጣመሩ እንዴት ደስ ይላለም ስትል ሰራተኛዋ ለወይዘሮ አልማዝ ስትነግራት የምን መጃጃል ነው እኔ ያልኩሽን ነገር እንዴት አደረግሽው ስትል ተመልስላታለች። ያንን መርዝ ሰጠሽልኝ ወይ ስትላት እሱማ አልተሳካም ተደፋኮ ብላ ስትነግራት እንዴት እንደዛ ታደርጊያለሽ ብላ ትነግራታለች። ሉሊት ላይ ተደፋብኝ ስትላት እና ምን አልሻት ታዲያ ብላ ስትላት ጦስሽን ይዞ ይሄድ ብዬ አልኳት ብላ ለወይዘሮ አልማዝ ስትመልስላት ወይዘሮ አልማዝ በጣም ትናደዳለች። መንገድ ላይ እንግዲህ እየሄዱ ዳዊትም መሄድ አለብኝ ብሎ ውሃውን ከጠጣ በኋላ እሷም ንጹህ ውሃ ነው የምሰጠው ብላ ንጹህ ውሃ ነበር እየሰጣችው። መሄድ አለብኝ ያችን ሴትዮ አሁንም መፈለግ አለብኝ በማለት ለካሌብ ሲመልስለትም መፈለጉ ብቻ ምን ትርጉም አለው በማለትም እንዲሁም ደግሞ በሰፈር ስትጥሞነሞን አገኛታለሁኝ አለቃትም እሷን ሴትዮ እያለ ዳዊት እየዘተበታል። እነሱም መንገድ ላይ ወቅ እያደረጉ የወይዘሮ አልማዝን ጉዳይ እኔ ራሴ እፈተዋለሁ፣ ልጅቷም እህቴ ትጎዳለች፣ እናንተም በሷ ጉዳይ እጃችሁን እንዳታስገቡ ብላ ሁለቱን ተመክራቸዋለች። ስለ ራሳቸው ህይወት ሲመካከሩ ጥሩና አግብተው ልጅ መውለድ እንዳለባቸው የምትደሰትበትና የምትመኘው ህይወትም ከምትወደውና ከሚያፈቅራት ከምታፈቅረው ልጅ ጋር እንዲጣመሩና ልጅ እስከ መውለድም ደረጃ እንደሚደርሱ በስራዋም ስኬታማ እንደምትሆነው እያማከረችው ነው። በዛም እሱ ደስ ብሎታል። ግን እሱ ጊዜ እንዲፈጅበት አልፈለገም። የአልማዝን ነገር ከጨረስኩ በኋላና ደግሞ ስራዬንም መጀመሪያ ማስቀደም አለብኝ ብላ ትነግሯለች። በዚህ ሀሳብ ይስማማል። ዳዊትም እንጀራ እናቱን ፈልጎ መንገድ ላይ ሲመለስ ሁለቱ ወቅ ሲያደርጉ ያገኛቸዋል። የት ልትሄዱ ነው በማለትም ሲነግራቸው ሀይ ቤት ከመቀመጥ አየር እንቀበል ብለን ወተን ነው ሲል በማለት ይመልሱለታል። እንግዲያማ እንደዛ ማሰባችሁ በጣም ጥሩና መልካም ነው በማለት ለካሌብም ለሉሊትም ዳዊት ይመልስላቸዋል። ያቺ ሰራተኛ እቤት ወይዘሮ አልማዝን ተቀበላትና ወይዘሮ አልማዝ ማንም ሰው ማለት የለም ብለሽኛል፣ ሰው ሲመጣ ግን አደራ እንዳትረሽኝ እንድትመጭልኝ እንድትነግሪኝም ብላ ለሷ ትነግራታለች። አደራ እያበዛሽብኝ ነው ግን ለምንድነው ስትል የቤት ሰራተኛዋ ለወይዘሮ አልማዝ መልሳላታለች። የልጄ ክላስ እምኑ የታለ አሳይኝ ብላ ስትላት ለምን ብላ ትመልስላታለች። ጠረኗ ናፍቆኛልም ስትል ነገረቻት። በዛ ከይሴ የሆነ ባሏ ምክንያት ተለያያችሁ አይደለም? ይህንን ሀሳብ እኔም አልደግፈው ብላ ክላሷን ታሳያታለች። ወይዘሮ አልማዝ የልጇን ጠረን ሳይሆን የፈለገችው የሉሊትን ዶክሜንት ነበር የፈለገችው። ምክንያቱም እሷ ታጋልጥባታለች። ይህንን ለልጇም እነግራታለች። ስትፈልገው ምታጠዋለች። ዳዊት ወደዛ ቤት ሲመለስ ሰራተኛዋ ሙዚቃ ከፍታ እኔ አለማመድሃለሁ እንጨፍር ብላ ስትለው እኔ እንደዚህ አይነት ነገር አይመቸኝም፣ ስርዓትሽን ያዥ ብሎ ያስጠነቅቃታል። በጣም ይቃለዳሉ። ካሌብም ትዋደዱ ይመስለኛል ብሎ ለዳዊት ነግሯታል። እኔ ነኝ ወይ እሱን የምወደው ብሞት ይሻለኛል ብላ አበባ ደግሞ ለካሌብ መልሳለታለች። ዝም ብዬ ሳስብህ ግን ባህላዊ ሰው ትመስለኛለህ፣ ቆፍጣና ወንድ እንደ ካሌብ ነው መሆን ያለብህ፣ እኔ ልፍስፍስ ወንድ አልወድም ብላ ለሱ ተነግረዋለች። ወይዘሮ
ወይዘሮ አልማዝ ያንን ዶክሜንት እየፈለገች ወረቀቱን እያገላበጠች ነው። ሉሊት እና ካሌብ ወደ ቤት ሲመለሱ ሁለቱም እንግዲህ ወይዘሮ አልማዝ በጣም ትደነግጣለች። ከሱ ጋር እያወራች ከዛ ክላስ ልትወጣ ያለችው ወይዘሮ አልማዝ ዳዊትን ስታየው ደንግጣ ተመልሳ ገብታለች። ወደ ቤት ሲመለሱ መክሰስ ላቀርብላችሁ ብላ ስትል እነሱ እንደሚፈልጉ ይነግሯታል። ለዳዊት አንተም ትፈልጋለህ ወይ ስትለው በጣም ይስቁባታል። እንዴት አንቺ ብሎ እሱም ይመልስላታል። ወደ አልማዝ ክላስ ወረቀቱን ስትፈልግ ወደ እሷ ጋር ስትገባ ምን ይሻለኛል ምክንያት ፍጠሪና እንዲወጣ አድርግልኝ ዳዊትን ስትላት አሁንማ ሁሉም ተሰብስበውልሻል፣ አሁን እግሩ ላይ ወድቀሽ ይቅርታ ጠይቂውም ስትል ለሷ ትነግራታለች። አገኘሽ ወይ የልጅቷን ልብስ ብላ ስትላት የምታገላብጠው ዶክመንት መሆኑ ሲገባት ልትፈትሽ ነው ወይ የመጣሽው ብላ ትላታለች። እባክሽ ተባበሪኝ የማደርግልሽን ነገር አታውቂም ብላ ስትነግራት ካሁንም በፊትም የአልሽኝን መቼ ፈጸምሽልኝ እና ነው ብላ ለእዛች ለወይዘሮ አልማዝ ትነግራታለች። ወይዘሮ አልማዝ እዛ ክላስ እንደሆነች እየተርበተበተች ነው። እነሱም ሳሎን ተቀምጠውባታል። ቀጣይ ክፍል ምን ይፈጠርባት ይሆን? በቀጣይ የምናየው የወይዘሮ አልማዝን ነገር በቀጣይ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ዳዊትም ካገኛት እንግዲህ እቤቱ ድረስ መታለታለች፣ አይለቃትም። የምትፈለገዋ ሴትዮ እቤታቸው ድረስ መታላቸው። እንዴት ይምሯታል? ሰራተኛዋስ ምን ትመልስ ይሆን? ለምንስ አስገባቻት? በቀጣይ ክፍል የምናየው ይሆናል ቤተሰብ